አማኝ ነኝ ብሎ አያወራም። የትኛውም አማኝ መገለጫው ስራው ነው። በማን እንደምታምኑ አስተውሉ። ዓለምን ወይስ የዓለሙን ፈጣሪ እያመናችሁ ነው? ለማን ተገዝታችኋል? ለዓለም ብልጭልጮች ወይስ ለሕያው ፈጣሪ? እምነታችሁን በቃል መናገር አይጠበቅባችሁም። ተግባራችሁን ብቻ አይታችሁ ማወቅ ትችላላችሁ። የፈጣሪን ሕግጋት ያለማወቅ ችግር የለብንም። የምንገዛው ግን ለዓለም ሕግ ነው። ፈጣሪ ከእኛ ምን እንደሚፈልግ እናውቃለን። እኛ ግን የምናደርገው ዓለም ከእኛ የምትፈልገውን ነው። ዓለም ስህተት ስንሰራ ትስቃለች፣ ፈጣሪ ግን ያዝናል። ዓለም ትክክለኛ ተግባር ስንፈጽም ቦታ አትሰጠንም፣ አምላክ ግን ደስ ይሰኝብናል። ዘወትር አንድ አይነት ሕይወት መኖር ከሰለቻችሁ ከምንም በፊት እምነታችሁን መርምሩ። በአንዴ ለሁለት ጌታ መገዛት አይቻልም። ምርጫችሁ አንድና አንድ ነው። እርሱም በተግባር የምትኖሩት ሕይወት ነው። ሰው ደስታውን ያሳድዳል። በዚህም መንገድ የዓለም ወጥመድ ውስጥ ይገባል። ዓለም የዲያብሎስ መፈንጫ በሆነችበት ዘመን ልባችሁን አጥብቃችሁ ጠብቁ። አዎ፣ ዓለምን አትመኑ። ልባችሁን ዛሬ ታይቶ ለሚጠፋ አሁን አግኝታችሁ ለምታጡት ደስታ አትክፈቱት። በእምነታችሁ ልክ የፈተናን ብዛት ታያላችሁ። ውስጣችሁ ባለው አመለካከት ምክንያት ሰላማችሁ እየተመዘነ ይመጣል። ምድር ላይ ብዙ ግርግር ታያላችሁ፣ ነገር ግን አንዱም ውስጣችሁን አያረጋጋም። ዓለም ላይ ብዙ ወሬዎችን ትሰማላችሁ፣ ነገር ግን አንዱም ነፍሳችሁን አያሳርፈውም። በዚህ ሰዓት ልባችሁ ምን ይላችኋል? አሁን ስሜታችሁ እንዴት ነው? ዛሬን ሳትኖሩ ሩቅ ማለም አቁሙ። እንዲሁ ባልተጨበጠ ምኞት መቃዠት አቁሙ። ዓለም አሳይታ የምትነሳችሁን ዕድል የሙጥኝ በሉ። ከፈጣሪ ጋር የሚያጣላችሁን የትኛውንም ተግባር ከውስጣችሁ አስወጡ። ዓለምን ስትከተሉ የሰይጣን መጫወቻ እንደምትሆኑ አስተውሉ። አወቃችሁም አላወቃችሁም ዓለማዊ ጨዋታ ካታለላችሁ ነፍሳችሁ በብዙ እጥፍ እየተጨነቀች ነው። ነፍሱን የሚጨቁን ሰው ደግሞ መንፈሱን ሊያረጋጋ አይችልም። ወደድንም ጠላንም ለዓለም ግዞት እየተገዙ ከጸጸትና ከሰው ሰራሽ ሕመም ነፃ መሆን አይቻልም። አዎ ጭቅናዬ፣ የፈጣሪህ አምሳያ የሆነውን ሕሊናህን አስበው። ከገዛ ሕሊና በላይ ዳኛ የለህም። ውስጥ ካለው እምነት ውጪ የሚመራህ ነገር የለም። ወሩን ሙሉ የምትሰራው በወሩ መጨረሻ ለምታገኘው ደሞዝ ነው። ማንም ቅድሚያ ደሞዝ ሰጥቶ አያሰራህም። የሕይወትን ፍሬ የምታገኘው አስቀድመ አምነህ በሰራህበት ነገር ነው። የቀደመ እምነትህ እየነዳ እዚያ አድርሶሃል። የዛሬው እምነትህም እየመራህ የተለየ ስፍራ ያደርስሃል። ዓለምን አምና አትሸወድ። ሰው ተከትለ ጉድጓድ አትግባ። ሰው ነፃ አያወጣህም። ዓለም ነፃ አታወጣህም። ሀብትና ዝና ነፃ አያወጣህም። ሁለንተናዊው ነፃነትህ ያለው አምላክ ላይ ያለህ እምነትህ ውስጥ ነው። ሥጋዊውን መንገድ መርጠህ ትወድቃለህ። እውነተኛዋ የነፍስ መንገድ ደግሞ ዳግም ታነሳሃለች። የቀደመ እምነትህን ፈትሽ። መከራ ሲበዛብህ በማን ልታልፈው እንደምትችል እወቅ። ያመንክበት አካል ጣልቃ ገብነት እንዳለ አስተውል። ዓለምን አትመን። እውነተኛውን ሰማያዊ አባትህን ተከተል። በራሳችሁ ተገደቡ። የተሳሳተ ውሳኔ መወሰን ከፈለጋችሁ ብዙ ሰው ጠይቁ። ትክክለኛ ውሳኔ መወሰን ከፈለጋችሁ ራሳችሁን ጠይቁ። ብዙ ሰው ስላማከራችሁ
የሚቀርላችሁ ውድቀትም ሆነ የምታመልጡት የተሳሳተ ውሳኔ የለም። ሰው ሲበዛ ሐሳብ ይበዛል። ሐሳብ ሲበዛ የግል አቋም ይሸረሸራል። የግል አቋም ሲሸረሸር የተሳሳተ ውሳኔ ይወሰናል። ምን ያህል የሚያውቁትን ሰው በሙሉ አማክረው ትክክለኛ የሚጠቅማቸውን ውሳኔ የወሰኑ ሰዎችን ታውቃላችሁ? እናንተስ በምንም ነገር ዙሪያ ውሳኔ ማሳለፍ ስታስቡ ብዙ ሰው የማማከር ልማድ አላችሁ ወይስ በራሳችሁ ተወስናላችሁ? ብዙ ሰው መደገፍ አቋም አልባ ልፍስፍስ እንደሚያደርግ አስታውሱ። በራሳቸው የሚተማመኑ የማያወላዳ አቋም ያላቸው ሰዎች በምን ዙሪያ ማንን ማማከር እንዳለባቸው፣ ማንስ የተሻለ ሐሳብ ሊሰጣቸውና የበለጠ ሊያበረታታቸው እንደሚችልም ጠንቅቀው ያውቃሉ። የምታማክሩትን ሰው ካልመረጣችሁ መጨረሻ ላይ ምራጭ ሆናችሁ የምትቀሩት እናንተ ናችሁ። አዎ፣ በራሳችሁ ተገደቡ። አቋም ይኑራችሁ። ለየትኛውም ውሳኔያችሁ ኃላፊነት መውሰድን ተለማመዱ። ውሳኔያችሁ ትክክል የሚሆነው ሰው ስላበዛችሁ ሳይሆን ማማከር ያለባችሁን ጥቂት ሰው ማወቅ ስለቻላችሁ ነው። መንገድ ጠፍቷችሁ ስትጠይቁ አላውቅም ማለት እየቻለ በማያውቀው አቅጣጫ የሚጠቁማችሁ ሰው በበዛበት በዚህ ጊዜ ብዙ ሰው አማክሬ የምፈልገውን ሐሳብ አገኛለሁ ብላችሁ አታስቡ። ስለማያውቀው ነገር አላውቅም ማለት ውርደት የሆነበት በጣም ብዙ ሰው አለ። ባላዋቂነት ተሞልቶ በአዋቂነት ሽፋን የሚመላለስ ብዙ ሰው አለ። አንዳንዱ ውድቀትህን በጉጉት ይጠብቃል፣ አንዳንዱም እንዲሁ አይነ ውሃ አይጥመውም። ከምንም በላይ ትግበራን እመኑ። አንዳንድ ሰዎች በከንፈራቸው ሱካርን በልባቸው መርዝን እንደሚያስቀምጡ አስታውሱ። የምትጠጓቸው ሰዎች ወይ ትንሿን የተስፋ ጭላንጭል ሙሉ ያደርጓታል፣ አሊያም ከነጭራሹ ያጠፏታል። እያላችሁ ካልሆነ ሳይኖራችሁ ለማይቀርባችሁ ሰው ብላችሁ የችግራችሁን ክብደት ከፈጣሪ ደብቃችሁ ሰው ጋር አትሩጡ። አዎ ጀግናዬ፣ ሰው ሕመምም መድኃኒትም ነው። እግዚአብሔር ግን መድኃኒት ነው። ከባድ ሁኔታ ውስጥ ብትሆን፣ አጣብቂኝ ውስጥ ብትገባ፣ ነገሮች ቢምታቱብህ፣ ለውሳኔ ብትቸገር፣ እንዲሁ ግራ ቢገባ፣ ወደምታውቀው ሰው ሁሉ ከመሮጥ በፊት ከእግዚአብሔር አምላክህ ጋር ተወያይ። በጸሎት በልመና ፈጣሪህን አማክረው። በትክክለኛው መንገድ ይመራህ ዘንድ ተማጸነው። ወደድክም ጠላህም ሕይወትህ የእያንዳንዱ ውሳኔዎችህ ጥርቅም ውጤት ነች። ለመወሰን ስታንገራግር እሷም ታንገራግራለች። ራስህን አጠንክረ በድፍረት ስትወስን እሷም ታደፋፍረሃለች። በፈጣሪ እገዛ የራስህን ጉዳይ ለራስህ ለመወሰን ደፋር ሁን። አንድ ነገር አስታውስ፣ ትክክለኛ ውሳኔ ለመወሰን የተሳሳተ ጊዜ የለም። የውሳኔ ሰው ሁን፣ ኃላፊነት ውሰድ። መማር ካለብህም ቶሎ ወስነህ ከተሳሳተ ውሳኔ ተማር። የተሻለ አለ። በአውሎ ነፋስ ውስጥ ብትሆን፣ ዶፍ ዝናብ ቢወርድብህ፣ ዋጋ ያነሰበት፣ መኖርህ የማይቆጠርበት፣ አበርክቶትህ የማይታይበት፣ ሥራህ የማያፈራበት፣ ማንነትህ የማይመረጥበት ስፍራ ብትኖር እንኳን እግዚአብሔር አብሮ ካለ ሁሌም የተሻለ ከፍ ያለ ነገር አለ። ምንም እንኳን እምነታችን ቢጎድል፣ ክፋታችን ቢበዛ፣ ሐሳባችን ቢያንስ፣ ምግባራችን የወረደ፣ ሥራችንም አሳዛኝ ቢሆንም
ፈጣሪ ግን ጥሎ አይጥለንም፣ ትቶ አይተወንም። ሁሌም ይመለከተናልና መቼም እንዴትም ችላ አይለንም። የተውን ሰዎች ይኖራሉ፣ ያገለሉን፣ የተጠየፉን፣ እንዲሁ እንደ ዋዛም የናቁን ሰዎች ይኖራሉ። ዋናው ነገር ግን በአምላካችን በእግዚአብሔር አለመናቃችንና በእርሱ አለመገፋታችን ነው። አዎ ጀግናዬ፣ የተሻለ አለ። ከዛሬ የላቀ፣ ከትናንት የገዘፈ፣ ከአሁንህ ያየለና ከፍ ያለ ስፍራ ይኖርሃል። የማይቀየሩ የሚመስሉ ከባድ ሁኔታዎች ይቀየራሉ። የሚወርዱ የማይመስሉ ሸክሞች፣ ይፈቱ ያልመሰሉ ችግሮች፣ ይስተካከሉ ያልመሰሉ ጥንቅጦች ይወርዳሉ፣ ይፈታሉ፣ ይስተካከላሉ። እምነትህ ቢፈተን ግራ አትጋባ። ይልቅ ለተሻለ ክብር እንደታጨ አስተውል። በፈተና ብዛት አትደናገር። ይልቅ የድልህ ቀን ቅርብ እንደሆነ አስተውል። በጫናዎች ብዛት የማትሸበር፣ ለምድራዊ ፈተና የማትበገር፣ ከፈጣሪ በቀር በማንም ለማንም የማትታወቅ የድንቁ አባትህ ልጅ እንደሆንክ አስተውል። እግዚአብሔር በልጆቹ ይገለጣል። ሥራው በልጆቹ ይከናወናሉ። ልጆቹም በእርሱ ፍቃድ በእርሱ መንገድ ይሄዳሉ። መሻቱን ይፈጽሙ ሕጉንም ይጠብቁ ዘንድም ኃላፊነት አለባቸው። አዎ ሁሉን የፈጠረ ሁሉን የያዘ በሁሉ ውስጥ ያለ አምላክ በአንተ ውስጥ ስለመኖሩ አትጠራጠር። ለተሻለው ስፍራ እንደሚያበቃ እምነት ይኑር። የሚሰሩ እጆች በረከትን ከአምላካቸው ይቀበላሉ። የሚታትሩ የሚሮጡ እግሮች ብርታትን ከፈጣሪያቸው ያገኛሉ። ዝቅ ብለው የሚያገለግሉ አምላካቸውን በተሰበረ ልብ የሚማጸኑ ጸሎታቸውን በምስጋናና በልመና የሚያቀርቡ ነፍሳት ሁሌም የተሻለውን እንደሚያገኙ ቅንጣት ጥርጣሬ የላቸውም። ማሰብ ላይ በርታ፣ መስራት ላይ ጠንክር። አምላክህን ይዘ ፈተናን ተጋፈጥ። በጸሎትህ ጽና፣ ምስጋናህን ደጋግማ አቅርብ። ካንተ በላይ የሚሰራብህ ተአምር የሚያደርግብህ እግዚአብሔር አብሮህ እንደሆነ አስብ። ብቻህን የሆንክ ቢመስልህ እርሱ ከጎንህ አለ። የተገፋህ ቢመስልህ በእርሱ እቅፍ ውስጥ ነህ። የወደቅህ ቢመስልህ እርሱ ያነሳሃል፣ በሚገባ ስፍራም በክብር ያቆምሃል። ከመሬት ወዴት ይወደቃል? ከድህነት ምን ይታጣል? ከምንም ምን ይጎድላል? አእምሮአችሁን ስለምን ታሰቃዩታላችሁ? ውስጣችሁን ስለምን ታስጨንቁታላችሁ? ስለምን ዕድሜ ልካችሁን በፍርሃት ታስራችሁ ትኖራላችሁ? አንዳች የምታጡት ሳይኖር እንዲሁ ትልቅ ነገር እንደምታጡ፣ ራሳችሁን እንደምትጎዱ፣ ውስጣችሁን እንደምታሸብሩ፣ ሰላም ነፃነታችሁን እንደምታጡ እያሰባችሁ አትጨነቁ። ዓለም የእናንተ ትሆን ዘንድ በእጃችሁ ያለውን ጥቂት ነገር ትታችሁ መውጣት ይኖርባችኋል። ብዙ ሰው በጣም ትልቅ ነገር ያለው ይመስለዋል፣ ነገር ግን ምንም የለውም። ብዙ ሰው አዲስ ነገር ቢሞክር ራሱን የሚያጣ ይመስለዋል፣ ነገር ግን ራሱን ያጣው ለፍርሃቱ በተገዛ ጊዜ እንደሆነ አልተረዳም። ብዙ ሰው ዛሬ ከሚኖረው የሰቀቀን ሕይወት በላይ የተሻለ ሕይወት እንደሚገባው አያስብም። በተገደበው አስተሳሰባችሁ አቅማችሁን አትገድቡ። በወረደ እምነታችሁ ሕይወታችሁን አታጨልሙ። ከፍርሃት የምታተርፉት አንድ ነገር ቢኖር ጸጸትና ጸጸት ብቻ ነው። ነፃነትን እየተመኛችሁ
በባርነት ቀንበር ስር አትኖሩ። ሰላምና ፍቅርን እየናፈቃችሁ በጭንቀትና ተስፋ ቢስነት አትሰቃዩ። አዎ ምንም አታጡም። ሞክሩ፣ ውደቁ፣ ምንም አታጡም። ጀምሩ፣ ይበላሽ፣ ምንም አታጡም። ወስኑ፣ ወደፊት ተጓዙ፣ ምንም አይጎድልባችሁም። ማንም ጋር የጠራ እምነትና የተሟላ ዕውቀት የለም። አንዳንዱ ሰው ግራ ቢገባውም ማድረግ ስላለበት ያደርገዋል። ግማሹ ብዙ ጥልቅ ዕውቀት ባይኖረውም ጀምሮት ለመማር ይወስናል። ፍጹም ነገር ዓለም ላይ የለም። የማይቻል የሚመስለውን የሚያስችለን፣ ያልሆነውን እንድንሆን የሚያደርገን ፍጹም እምነት ግን እያንዳንዳችን ጋር አለ። ለፍርሃታችሁ ተጨማሪ ግብዓትን ማቅረብ አቁሙ። ስጋታችሁን ማባባስ አቁሙ። በእምነታችሁ ልክ አብሯችሁ የሚሰራ ፈጣሪ ከእናንተ ጋር እንደሆነ አስተውሉ። ዛሬ እናንተ የሚጠበቅባችሁን ዋጋ ባትከፍሉ ነገ የእናንተው ትውልዶች ይሄን ዋጋ በብዙ እጥፍ ይከፍሉታል። ዛሬ እናንተ ታግላችሁ ማሸነፍ ያለባችሁን ትግል ካላሸነፋችሁ ነገ የእናንተ ልጆች ከዛሬው ትግል የከፋውን ትግል ይታገሉታል። ድፍረታችሁ ለራሳችሁ ነፃነት ብቻ አይደለም። ፍርሃትን ፊት ለፊት የምትጋፈጡት የግል ጉዳያችሁን ለመፈጸም ብቻ አይደለም። ከእናንተ ድል በኋላ ነፃ የሚወጡ በጣም ብዙ ነፍሳት፣ በጣም ብዙ ትውልዶች አሉ። አዎ ጀግናዬ፣ የቀረው ይቅር፣ የጠፋው ይጥፋ፣ ያጣኸውን ዕጣ። ነገር ግን በፍጹም በአስተሳሰብ ድህነት ምክንያት ባዶህን እንዳትቀር። ድህነት ጸጋ አይደለም። እጥረትና ውሱንነት በረከት አይደለም። ይልቅ እያንዳንዳቸው የአስተሳሰብና የእምነትህ ውጤት ናቸው። ብዙዎች ድክመትህን ስላዩ ያዝኑልሃል፣ ነገር ግን አንዳቸውም ሊያጠነክሩ አይመጡም። ብዙዎች በድህነትህ ምክንያት ከንፈር ይመጡልሃል፣ ነገር ግን አንዳቸውም ከድህነትህ የምትወጣበትን መንገድ አያሳዩህም። ሁሉም ፍርሃቱን ሊያጋባብህ ይጥራል። ሁሉም የራሱን የተገደበ አመለካከት ሊጭንብህ ይሞክራል። ሁሉም ለአንተ ካንተ በላይ እንደሚያውቅ ሊያሳይህ ይጥራል። ከውድቀት ወደ ስኬት እንጂ በፍጹም ከሰበብ ወደ ስኬት ልትሄድ አትችልም። ዓለም የምትሰራው በዚህ መርህ ነው። ሰው ያንተ ሥራ የሚያሳስበው ከመሰለ ሁሌም ደካማው አንተ ትሆናለህ። ጥግ ላይ ቆመ ሰው መጠበቅ አቁም። ያንተን ጨዋታ ሰው ተጫውቶልህ ሽልማቱን ለመቀበል አትጓጓ። ጨዋታህን ራስህ ተጫወት፣ ራስህ አሸንፍ። ራስህ በየቀኑ ገደቦችን አልፈ ወደፊት ተራመድ። ከምንም በላይ ነፃ ነኝ ብሎ ለማሰብ፣ ጫና ውስጥ አይደለውም ብሎ ለማመን፣ ለራስ እውነተኛ ስሜት መታመን የግድ ነው። ሕይወታችን ለችግር ለመጋለጥ እጅጉን ቅርብ ሆኖ ሳለ ነፃነትን ፍለጋ የምንጓዝበት ያልተገባ መንገድ ከነፃነት ይልቅ ለከፋው ባርነት አሳልፎ ይሰጠናል። ከማንነትህ ጋር የተዋሃደው ነፃነትህ በማይሆኑ ሐሳቦችና ድርጊቶች ጥሎ ይሄዳል። በገዛ ጥፋትህ ለግዞት እጅህን ትሰጣለህ። ለመመራት ትሰናዳለህ። ለመጨቆን ትዘጋጃለህ። ነፃ ነኝ፣ የፈለግኩትን ማድረግ እችላለሁ፣ የፈለግኩበት እደርሳለሁ ብለህ ብታስብም በውስጥ ቀስፎ የያዘ የረጅም ጊዜ ስህተትህ ሕሊናህን አስሮ አካልህን አደንዝዞ ሲያስቆም ይሰማሃል። ሁን ብለህ አድርገው ላይሆን ይችላል፣ ነገር ግን ውጤቱ ሁን ብሎ አሳስሮ መንገድህን ዘግቶታል። አዎ ጀግናዬ፣ ነፃነትህ ከወዴት አለ?
የት ይገኛል? ከየትስ ይመጣል? ሐሰት ነፃ ታወጣኛለች፣ አቋራጭ መንገድ ለላቀው ስፍራ ያበቃኛል፣ ያልጠራው ተግባሬ ያሳልፍልኛል ብለህ እንዳታስብ። ሐሰት የተናገረች አንደበት በቀኗ ዋጋዋን ትከፍላለች። ሰላም ታጣለች፣ እንቅልፍ ትነሳለች፣ እረፍት ትነፈጋለች። ለመዋሸት የምታወጣውን ኃይል አስበው። ለማጭበርበር የምትጨነቅበትን ጉዳይ፣ የምትወስደውን ጊዜ፣ የምታነካካቸውን ሰዎች አጤን። በአቋራጭ መንገድ የሚገጥምህን ሰቀቀን አስበው። በድብብቆሽ መሃል የተሻለ ነገር ልታገኝ ትችል ይሆናል። ከህሊናህ ጋር ግን የዘወትር ቀበኛ ትሆናለህ። ብዙዎች የጊዜውን ማጠርና የሚደርሱበትን ፍጥነት አብዝተው ይፈልጉታል። ለዛም ሲባል ታማኝነታቸውን በክህደት፣ ቃልን በማጠፍ፣ እምነትን በማጉደል ይመርዙታል። አዎ፣ ቃልህን አጥፈ፣ እምነትህን ረስተ፣ ቃለ መሐላህን ዘንግተ ነፃነት የምታገኝ እንዳይመስልህ። ነፃ የሚያወጣ በአእምሮ ሂሳብ ሰርተ አውጥተህ አውርደ የምታደርገው ነገር ሳይሆን ልብህ አምኖበት በትክክለኛው አቋም የምታደርገው ነገር ብቻ ነው። ለጥቅም ብትከዳ የመከዳትን ጉዳት ሕይወት ራሷ በእጥፉ ታስተምርሃለች። አቋራጩን በማሳደድ የምትጸጸትበት ጊዜ ይመጣል። በሰዎች ላብ መበልጸግ አዳልጦ የሚጥል ወቅት ይፈጠራል። ነፃነትን ፍለጋ ራስህን ብትከዳ ራስ ላይ ያለህን መብትና ውጪ ያለህን ነፃነት ታጣለህ። ራስህ ታመን፣ ቃልህን አክብር፣ ለወዳጆችህ ታመንላቸው። ነፃነትህንም በእውነተኛው ማንነትህ፣ በትክክለኛው አንተነትህ የራስህ አድርገው። ታምነህ ነፃ ሁን፣ አምነህ በነፃነት ተንቀሳቀስ። በተበላሸ የአሰራር ስርዓት ውስጥ ልንኖር እንችላለን። የማይመቸን ስፍራ ልንገኝ እንችላለን። በማንወደው ሁኔታ ውስጥ ራሳችንን ልናገኝ እንችላለን። በማይረዱን፣ በማያበረታቱን፣ በማይወዱንና በማያነቃቁን ሰዎች ልንከበብ እንችላለን። የመንግስትም ይሁን የመስሪያ ቤታችን አሰራር ላይመቸን ይችላል። ነገር ግን እነዚህን ሁሉ ነገሮች እየደረደርን እያንዳንዱን አካል ብንወቅስ፣ በእነርሱ ብናሳብብ፣ በእነርሱ አለመመቸት ውድቀታችንን ብናመካኝ አንዳች የምናገኘው ነገር የለም። ላንተ ውድቀት ማንንም ብትወቅስ፣ ለራስ ስንፍና ምንም ምክንያት ብትደረድር፣ ሕልምህን ላለመኖር የጓደኞችህን ተጽዕኖ እንደ ሰበብ ብትጠቅስ፣ አንተም በነበርክበት ትቀጥላለህ። ምክንያቶችህም ደረጃና ከፍታቸውን ጨምረው ታገኛቸዋለህ። አዎ ጀግናዬ፣ ወቀሳ ነፃ አያወጣህም። ምክንያት መደርደር ወዴትም ፈቀቅ አያደርግህም። ለትንሹም ለትልቁም ሰበብ ማብዛት አንዳች ነገር በሕይወትህ ላይ አይጨምርም። ዛሬ ነገ ማለት ሰዎችን መጠበቅ፣ በሌሎች መተማመን ወዴትም አያሻግርህም። ራስህ ሕይወት ማንም ኃላፊነት ሊወስድልህ አይችልም። ላንተ ለውጥና እድገት ማንም መሪ ሊሆን አይችልም። ስቃይ ምክንያት በመደርደር ውስጥ አለ። ስቃይ ከምክንያቶች በላይ ለመሆን መጣር ውስጥ አለ። ስቃይ በተዳፈነው የምቾት ዓለም፣ በጨለመው የአማራሪነት ድግግሞሽ ውስጥ አለ። የትኛው ስቃይ የሚገባህን ነፃነት እንደሚያጎናጽፍህም ካንተ በላይ ማንም አያውቅልህም። አዎ፣ ማንም ሰው አታላይ ማንነት ውስጡ አለው።
ማንም ሰው ደጋግሞ የሚሸውደው እያወቀ የሚያታልለው ማንነት አለው። ምክንያት የምትደረድረው ራስህን ለማሳመን ሳይሆን ሰዎችን ለማሳመን እንደሆነ ታውቃለህ። ሰበብ የምታበዛው ከማንም አንሰ ላለመታየት እንደሆነ ልብህ ያውቀዋል። ኢጎ ሲመራን በምንም ነገር መበለጥን አንፈልግም። ምንም ላይ ከኛ የሚሻል ሰው እንደሌለ እናስባለን። ሁሉን አዋቂ፣ በሁሉም ፈርቀዳጅ መሪ ሆነን ለመታየት እንጥራለን። ማንንም ለማሳመን የምትሆነውን ሰው ራስህን ለማሳመን ሁነው። ሌሎችን ለማስደሰት የምትፈነቅለውን ድንጋይ ለራስ ደስታ ብለህ ፈንቅለው። ለዘመናት የምታፍርበት ቦታ ቆመ ለመቅረት ማንንም አትውቀስ። በትናንቱ መገኛ ዛሬም በመገኘት ማንም ላይ ጣትን አትቀስር። ወቀሳን አቁምና መስራትን ጀምር። ሰበብ መደርደርህን ተውና ራስህን ወደ ማሻሻሉ ተመለስ። ሁለት አይነት ሰዎች አሉ፣ የተግባር ሰዎችና የንግግር ሰዎች። አንተም ከሁለቱ መሃል በአንደኛው ውስጥ መመደብህ አይቀርም። የተግባር ሰዎች ሳይናገሩ ያደርጋሉ፣ ተናግረውም ያደርጉታል። የንግግር ሰዎች ግን በቃላቸው ብቻ ሊያታልሉህ ይሞክራሉ። ምላሳቸው እንደ ቂቤ ያቀልጥሃል፣ ተግባር ላይ ግን የሉበትም። በአፋቸው ያልሞከሩት ነገር፣ ያልወጡት ተራራ፣ ያልፈነቀሉት ድንጋይ እንደሌለ ይናገራሉ። በተግባር ግን አንድም እርምጃ ወደፊት አልተጓዙም። ምንም አይነት የተለየ እንቅስቃሴ አላደረጉም። እንደሚወዱ እንደሚያከብሩህና እንደሚያዝኑልህ ይናገራሉ። ነገር ግን ሁሌም ሲያበሳጩ፣ ሲያሳምሙህና ሲንቁህ ይገኛሉ። አንዴ ከአፍ የወጣ ቃል ዕዳ ነው። ለቃል ትልቅ ስፍራ የሚሰጥበት ማህበረሰብ ውስጥ አድገን ቃል አባይ ሆኖ መገኘት ዋጋ የለውም። ቃል ከሚጠፋ የወለዱት ይጥፋ ከሚል አባባል በላይ ለቃል ትልቅ ቦታ የሚሰጥበት ስፍራ አይኖርም። አዎ ጀግናዬ፣ ብዙ አይተ ብዙ ጠብቀ ረጅም ጊዜ ታግሰ ከቃል ውጪ ተጨባጭ ነገር ማግኘት ካልቻልክ አዲስ የተለየ እርምጃ መውሰድ እንዳለብህ ወቅ። በዚህ መንገድ ያሰሩህን፣ በቃል ብቻ የነገሱብህን፣ ዕለት ዕለት በሚያማምሩ ቃላቶቻቸው ሊያታልሉህ የሚሞክሩ ሰዎችን ድምፃቸውን ቀንስ። ከቻልክ ሚውት አድርጋቸው። ተግባራቸውን ብቻ ተከታተል። ማውራትና ማድረግን አንድ ለማድረግ የሚጥር ወሳኙን የህይወት መንገድ የሳተ ነው። የሚታይ ገሃድ የወጣ እውነታ ያለው ድርጊት ውስጥ እንጂ ቃል ውስጥ አይደለም። አታላይ ሰው ብዙ ጊዜ የሚጠቀመው ኃይል ያላቸው ውሃ የሚያነሱ ቃላትን ነው። ውሸቱን በንግግር ብቃቱና በማሳመን ችሎታው ብቻ እውነት ሊያስመስለው ይጥራል። አንተ ግን ድርጊቱን ብቻ ተመልከት። አዎ ጀግኔት፣ ከሚደረድርልሽ የሚያማምሩ የቃላት ማዕት በላይ ተግባሩ ላይ አተኩሪ። ዕድሜ ልክሽን ከተስፋ በቀር ጠብ የሚል ነገር ሳታገኚ መኖር ካልፈለግሽ በቀር የተባልሽውን ሁሉ እንደ እውነትና እንደሆነ ተቀብሎ መቀመጥን አቁሚ። የሚባሉ ነገሮች ምን ያክል እውነት ናቸው? ምን ያክልስ በተግባር ተገልጠዋል? ምን ያክልስ በተባሉት ልክ ተፈጽመዋል? አስሬ እንደሚወድሽ ከሚነግርሽ በላይ መውደዱን የሚገልጽ አንድ ተግባር ቢፈጽም ይበልጥ ተቀባይነት ያገኛል። ደጋግሞ እንደሚታመንልሽ ከሚያወራ መታመኑን ብቻውን ሲሆን ለራሱ ቢያረጋግጥ የእውነትም ታማኝ ያደርገዋል። ባሸበረቁ ቃላት ጋጋታ መታለል አቁሚ። ከቃል በላይ ተግባር ላይ ማተኮር ጀምሪ። እውነታውንም ከድርጊቱ ተረጂ።
ከየት መጣ? የት ትገኛለህ? ወዴት እየሄድክ ነው? በእነዚህ መንገዶች ሁሉ ምንም ስህተት የለም። ስህተት ጉዞህን በተመለከተ ለራስህ የሰጠኸው ቦታ ነው። ከየትም ተነስ፣ የትም ተገኝ፣ ወዴትም ተጓዝ፣ ዋናው ነገር እርሱ አይደለም። ዋናው ራስህን ምን ያክል ትቀበላለህ? እስከምን በራስህ ትተማመናለህ? በየትኛው ማንነትህ ትኮራለህ? በየትኛው ስብዕና ይበልጥ ትደሰታለህ? ሕይወትህን በሙላት የምትኖረው መቼ ነው የሚለው ነው። ሕይወት እስካለ ጉዞ አለ። አቅጣጫውም አንተ የመረጥከው ይሆናል። ወደፊት ወይም ወደ ኋላ፣ ወደ ቀኝ ወይም ወደ ግራ። ትልቅ ትርጉም ያለው ሁሌም እንቅስቃሴ ላይ መሆንህ ነው። ወደፊት ለመጓዝ፣ የተሻለውን ለመምረጥ፣ ራስህን ለማግኘት፣ ራስህን ለማብቃትህ ግን ማረጋገጫ ያስፈልግሃል። እችላለሁ ካልክ መቻልህ ይታይ። አደርገዋለሁ ካልክ ማድረግህ ይገለጥ። አሳካዋለሁ ካልክ ማሳካትህ ስሜቱ ይሰማ። ሕይወት ክብደቷን እንድትቀንስ፣ ውስብስብነቷን እንድታጣ፣ አልጋ ባልጋ እንድትሆን አትመኝ። በቀላል መንገድ ተጉዞ ቀላል ሕይወት የሚኖር ሰው የለምና። አዎ ጀግናዬ፣ ለራስህ ምን ሰጠ? ስለ ራስህ ምን ይሰማሃል? እየሄድክ የቆምክ ይመስልሃልን? እየለፋህ ያቆምክ ያክል ይሰማሃልን? ጥረትህ ትርጉም አልባ፣ ድካምህም ድካም ብቻ እንደሆነ ይሰማሃልን? መዳረሻህ ካነሰ ለጉዞ ስሜት ማጣትህ አይቀርም። በትንሽ ግብ ጥረትህ ይገደባል። ባነሰ ራዕይ አቅምህ ይገታል። በወረደ ህልም ማንነትህ ያንሳል። ትግል አድርገህ የምትሰራው ነገር ሁሌም ትግልነቱ ይቀጥላል። ሳይዋሃድ የምታደርገው ነገር ዘወትር ችግርና ክፍተቱ ብቻ ይታይሃል። ያንተ ያልሆነ ነገርም መዘዝ ብቻ ይዞብህ ይመጣል። ራስህ ለማድረግ ስትታገል፣ እንዲዋሃድ ስትጥር ያንተ የሆነውንና እስከዛ ሰዓት ያልሞከርከውን ነገር ትበድለዋለህ። ዋናው ጉዳይ ላንተ የሚሰጥ ስሜት ሆኖ ትኩረትህ ውጤት ከሆነ ቆም ብለህ ማሰብ ይጠበቅብሃል። እየሄድክ ቢሆንም የመሄድ ስሜት ሊሰማህ ይገባል። እየሰራህ ከሆነም የሥራውንና ተከትሎት የሚመጣውን የድካም ጣዕም ማጣጣም ይኖርብሃል። እያንዳንዱ እርምጃ ውስጥ መኖርህን የሚያስታውስ ትርጉም ያለው ነፍስ አለ። አዎ፣ በየቀኑ መንገድ ላይ ስለወጣ፣ በሩጫ ስለተጠመድክ፣ መጓዝህን ስላላቆምክ ብቻ ከመዳረሻ አትደርስም። የጉዞው ስሜት፣ የሩጫ ድካም ትርጉም ያለው መሆኑን ከውስጥ ሊሰማህ ይገባል። ብትሰራው ባትሰራው፣ ብትሞክረው ባትሞክረው፣ በስሜት ላይ ለውጥ የሌለው፣ እርካታን የማይሰጥ፣ ሕይወትህን ነፍስ የማይዘራበት፣ ነፃነትን የማያድል፣ ከገንዘብ ውጪ ትርፍ የሌለው ነገር ውስጥ ራስህን ካገኘ የሕይወት ውስብስብ መረብ ውስጥ ተገኝተሃል ማለት ነው። ንቃትህ ለራስህ ይጠቅምሃልና አመጣጥህን ትተህ፣ ችግሮችህን ረስተህ፣ ድክመቶችህን ወደ ኋላ ብለህ፣ ያለህበትን አጣብቂኝ ወደ ጎን ትተህ በዚች ቅጽበት ስላለህበት የሕይወት ደረጃ ምን እንደሚሰማህ መርምር። ጥቂትም ቢሆን ለሰዎች ሕይወት ምን እያበረከትክ ነው? ካንተ ብቻ የሚገኝ ምን ነገር አለ? የሚያምርብህ፣ የሚገልጽ፣ የምትሆነው ያንተ የሆነ ነገር ምንድን ነው? ሕይወት ቅጽበት ናትና ሁሌም አሁን ውስጥ እንድትኖር፣ በአሁን እንድትደሰት የሚያደርግ የሕይወት ስንቅ ያስፈልግሃል። ራስህ የሰጠኸውን ግምት አስተካክል። ማንነትህን ስታስብ በራሱ ደስታን የሚጭር፣ ፈገግታን የሚያድል፣ የሚያኮራህ አይነት ስሜት እንዲሰማህ አድርግ። ዕውቀት ንግግር አይደለም፣ ይልቅ መረዳት ነው።
ጥበብ ትንተና አይደለም፣ ይልቅ ማስተዋል መገንዘብ ነው። አዎንታዊነት እንከን ፈላጊነት አይደለም፣ ይልቅ እውነታውን ለማወቅ ሚስጥሩን ለመረዳት ዝግጁ መሆን ነው። በእግዚአብሔር አምላኩ እያመነ በቤቱ እየተመላለሰ ጠዋትና ማታ ስሙን እየጠራ ለሚማጸንና ለሚለምን ሰው አንተ አምላክህን አታውቅም፣ በፈጣሪህም አታምንም፣ እርሱንም እየተቃወምክ ነው ብሎ መፈረጅ ራስን ጻድቅ አድርጎ ሌላውን እንደ ኃጥእ ከመቁጠር አይተናነስም። ስለ ሰዎች የምናውቀው ጥቂት ሆኖ የምንናገረው የምንተነትነውና አብዝተን የምናወራው ግን ብዙ ነው። ዕውቀትን በማውራት ለሚለካ ጥበብንም በመተንተን ለሚተረጉም ሰው ሁሉን በአግባቡ በሥርዓቱ አንብቦ አውቆና ተረድቶ እንዲገነዘብ እድሉን ከመፍጠር በቀር ሌላ ሊደረግ የሚችል ነገር የለም። እግዚአብሔር የሰውን ልጅ በመልኩና በአምሳሉ ፈጠረ፣ የሕይወት እስትንፋስንም እፍ አለበት፣ በእርሱ መንፈስም ሞላው። ምድራዊው የሰው ልጅም የሰማያዊውን አባቱን መንፈስ ተሞላ። ተአምራቱም ያሉት የአምላኩን መንፈስ በአግባቡ መጠቀምና አለመጠቀም መሃል ነው። አዎ ጀግናዬ፣ ብቻህን አይደለም። ትችላለህ ስትባል የሚያስችልህ አምላክ አለ። ታደርገዋለህ ስትባል የሚያስደርግህ ፈጣሪ አለ። ትወጣዋለህ ስትባል በደካማው የሰውነት ባህሪ፣ በተሰባሪው ማንነት፣ ቶሎ በሚያዝነው ስብዕና አይደለም። ይልቅ ባንተ ላይ ሙሉ ስልጣን ባለው በፈጠረ በሚያኖርህና ምድር ላይ በሚያመላልስህ ሕያው አምላክ ቅዱስ እግዚአብሔር ፍጹም መንፈስ ነው። ዕውቀትን ጥበብ ያላደረጉ በዕውቀታቸው ይስታሉ። ግንዛቤን ከውስጣቸው ያላስገቡ ባነሰ አስተውሎታቸው ለትችትና ተቃውሞ ይፋጠናሉ። ስለማታውቀው በማውራት ትኩረት ትስብ ይሆናል፣ ብዙ አድማጭም ታገኝ ይሆናል። ነገር ግን የእውነታውን ምንነት ከቶ መደበቅ አይቻልህም። አስተዋይ ልቦና የሚያመዛዝን ሕሊናን ከአምላኩ የታደለ ሰው በሰውነቱ ቅንጣት ትምክህት አይሰማውም። በማንነቱ ፍጹም እንደሆነ አያስብም። ይልቅ ፍጹም የእግዚአብሔር መንፈስ ውስጡ እንዳለ ያውቃል። ትምክህቱ የሚጠፋው ሳይሆን ሕያው ነፍስን ያደለው አምላኩ እንደሆነ በሚገባ ይገነዘባል። አዎ አምላክህ በአንተ እንዲመሰገን፣ ፈጣሪህ በአንተ እንዲከብር አብረኸው መስራትህን ከፊትህም እርሱን ማስቀደምህን እንዳትረሳ። ንቁ ትውልድ ብቻውን የሚሮጥ ሳይሆን ከአምላኩ ጀርባ የሚሮጥ በተግባሩ ሁሉ ፈጣሪውን የሚያስቀድም ነው። ላንተ እንዲሰራ ሳይሆን ባንተ ላይ እንዲሰራ የፈቀድክለት የሕይወት ተአምራትህን መመልከት ትጀምራለህ። ከሃይማኖት መምህራኖች ተማር። እምነትህን ከማውራት በተሻለ በሕይወትህ እንዲገለጥ አድርግ። ጻድቅ መስሎ የሚከስህ ሁሉ ጻድቅ አይደለም። ኃጥእ መስሎ የሚከሰስ የሚፈረጅ የሚተች ሁሉ ደግሞ ኃጥእ አይደለም። ፈራጅ እግዚአብሔር እያለ በፍጹም በባልንጀራህ ላይ የፍርድ እጅህን አታንሳ። ልብና ኩላሊትን የሚመረምር አምላክ የሰጠኸውን ስፍራ ያውቃል፣ አዎንታዊነትህን ይረዳል፣ መልካምነትህን ይቆጥራልና በእርሱ መታመንህን እንዳታቆም። አምላኩን ይዞ ያፈረ የለምና በአንድ ሰሞን ተቃውሞ ልብህ አይረበሽ፣ ከመንገድህም አትገታ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።